ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ እናሳስባለን። ዛሬ እንግዲህ ለእናንተ ይዘንላችሁ የመጣ ነው ሐሳብ የሚያጠነጥነው ምንድን ላይ ነው ብለን ስንመለከት እንግዲህ በባለፈው ቪዲዮ ላይ ለእናንተ ጀምረንላችሁ እንደነበረው የሻዕቢያ ዓላማ በኢትዮጵያ ላይና የህወሓት ተላላኪነት በሚል ሐሳብ ላይ ነው እያወራን የነበረው። እንግዲህ በባለፈው ቪዲዮአችን ላይ ስንመለከት ብዙ ነጥቦችን አንስተናል። ከዛም መካከል እንዴት ሻዕቢያ ህወሓትን ከመጀመሪያ ጀምሮ እንደፈጠረቻት እንዳደራጀቻት ተመልክተን ነበረ። ይህ ብቻ በዛ ሳያበቃ ደግሞ ኢቭን ኢትዮጵያን ከደርግ መንግስትና ስርዓት ነፃ አወጣን ካሉበት ሰዓት ጀምሮ እንዴት አድርገው የኢትዮጵያን ሀብትና ንብረትን ይቀራመቱ እንደነበረ ተመልክተናል። በባለፈው ቪዲዮ ላይ ደግሞ ትንሽ ጉንፋን አይነት አሞኝ ነበርና ለሱም ይቅርታ ጠይቃለሁ። እና እነዚህ መሰል ነገሮችን አብረን እየተመለከትን ነበረ። እንግዲህ ዛሬም ከዛው ጋር የሚቀጥል ሐሳብ ነው ይዘንላችሁ የመጣ ነው። የዛሬው ሐሳባችን እንደባለፈው ማለት ነው ህወሓት የሻዕቢያ ግመል እንደሆነች የምናሳይበት ክፍል ነው። ምን ማለት ነው ሲባል የሻዕቢያን ዓላማ፣ ትዕዛዝ፣ አጀንዳ ይዛ እንደምትመጣና ኢትዮጵያ ላይ አፕላይ ስታደርግ እንደነበረ ከዛ በኋላ ደግሞ ስርዓተ መንግስቱ ከህወሓትና የኢሳያስ አፈወርቂው ሻዕቢያ መለያየት የተነሳ እንደገና ደግሞ ወደ ግጭት ገብተው መልሰው እንዴት እንደታረቁ እነዚህ ሰዎች የህዝባቸው ኢንተረስት ሳይሆን ለነሱ ኢንተረስታቸው የነሱ ስልጣንና የነሱ ሌብነት እንደሆነ አብረን ተመልክተን ነበረ። እንግዲህ ዛሬ የምንቀጥለው በዛ ነው። ምን እየተሰራ እንደነበረ ለናንተ በማስረጃ ደሞን በመረጃ የምናቀርብላችሁ ነው እንግዲህ የሚሆነው ማለት። ከዛ በፊት ግን እስቲ አንድ ቪዲዮ ተመልክተን እንመለስ። የኤርትራው መሪ ኢሳያስ አፈወርቂ የሚናገረውን ማለት ነው። በትግረኛ ነው እንተረጉምላችኋለን። ኣብ 91 ክሳብ 93 ኣብ ዝተኻየደ ቃልሲ ናይ ሬፈረንዱም ኣብ ተፈላለየ መጋባእያታት አንጻር ናይ አጽናጽነት ናይ ኤርትራ ደው ኢሉ ዝምጉት ዝነበረ ብጀካ መንግስቲ ግብፂ ካልእ ኣሎ ኢልካ ክዝረቡ ይናይከኣልኒ። ስለምንታይ ብዙሕ ታሪካዊ ምክንያታት ኣለዎ። ናይ ግብፂ ደገፍ ንኤርትራ ወይ ደገፍ እንተደኣ ነይሩ ኮይኑ ንኤርትራ ከም መጓጠይ ንኢትዮጵያ ቅሳነት መክልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብ ሞ ልኡላውነት አረጋጊፃ ክትነብር ትኽእል እያ ዝብል ሓሳብ ኣይነበረን። ሓደ ካብ ዓብይ ስትራቴጂያዊ ፀገም ግብፂ ናይ ኒል ማይ ኣብዚ ማያት እዚ ዝህሉ ምቁፅፃር ናይ ግብፂ ብዘይ ምርግጋእ ናይተን ኣብ ውሽጢ እቲ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመፃእ ይኽእልን እዩ ዝብል እምነት ነይርዎም። እዚ ኣሉታዊ ጠማምታ እዚ ከመይ ገይሩ ማዕቢሉ ኣብ ናይ ግብፂ ፖለቲከኛታት ናቱ ታሪክ ኣለዎ። ካልእ ስትራቴጂያዊ ጠማምታ ናይ ግብፂ ዝበሃል ናይ ቀይሕ ባሕሪ ሕቶ እዩ። ቀይሕ ባሕርን ምቁፅፃር ናይ ቀይሕ ባሕርን መን ቀይሕ ባሕሪ ተቆፃፀረ ዝዓይነቱ ኣጠማምታ ነይሩ። ዙ ንነዊሕ ግዜ ከም አከራኻሪ ጉዳይ ኮይኑ ዝፀንሐ እዩ። እንደሰማችሁት ነው እንግዲህ ኢሳያስ አፈወርቂ ሲናገሩ እንደሰማ ነው። እንግዲህ እኛን ግብፅ የምትረዳን ለኛ አስባ ሀገር ሆነን እንድንኖር ራሳችንን ችለን ነፃዊ መንግስት ሆነን እንድንኖር ሳይሆን አንድ ነገር ከኛ ፈልጋ ነው አለች። እርሱም ደግሞ ምንድነው ሲባል ኢትዮጵያን በአንድም በሌላም መንገድ እንድናዳክምላት ፈልጋ ነው። ለዚህ ነው እኛን በፋይናንስም በሎጂስቲክም የምትረዳን እያለ ነው የሚናገረው። እንግዲህ ለምንድን ነው ደግሞ ኢትዮጵያ እንድትደክምላት የፈለገችው ብሎ ደግሞ ሲናገር ኢሳያስ አፈወርቂ ምን ብሎ ነው የተናገረው? እንግዲህ እዚህ በምስራቅ አፍሪካ ቀጠና ላይ የበላይነትን እንድታገኝ ግብፅ፣ በመቀጠል ደግሞ ሲባል በአባይ ውሃ ላይ በብሉ ናይል ላይ የበላይነትን ለማግኘት ግብፅ ይህንን ነገር እያደረገች ነው ያለችው። ስለዚህ ሲባል በአንድም በሌላም መንገድ በጦርነትም ይሁን በተለያየ መንገድ እርስ በእርስ እንኳን ኢትዮጵያውያን በውስጣዊ ችግር እንዲታመሱ እንድናደርግ እንግዲህ ግብፅ እኛን ትረዳናለች እያለ ነው የሚናገረው ማለት ነው።
ስለዚህ ሲባል የግብጽ ደግሞ ኢትዮጵያ ላይ የነበራት ኢንተረስት ከመች ዘመን ጀምሮ ነው ብለን ስንመለከት 1000 ዓመትን አስቆጥሯል። ከዛ ደግሞ አለፍ ብሎ ደግሞ በ1870ዎቹ 80ዎቹ ላይ ተመልክተናል የግብጽን ኢንተረስት በኢትዮጵያ ላይ እኛን ለመወረር እንኳን ሳይቀር እዚህ ድረስ እንዴት እንደመጡ ተመልክተናል ማለት ነው። ምንድነው የሁሉ ፍላጎታቸው ሲባል የአባይ ግድብ ኢንተረስት ነው ያላቸው ማለት ነው። ማለትም ግድቡን ባይሰራም የአባይ ወንዝ ላይ ያላቸውን ኢንተረስት ነው የምንመለከተው። ወንዙን ዋንስ ዶሚኔት ካደረጉ በወንዙ ላይ የማይነቃነቅ አቅም ከያዙ ኢትዮጵያ በነፃነት የፈለገችውን ማድረግ አትችልም። ስለዚህ ለግብጽ ትሬት ልትሆን አትችልም የሚል ሐሳብ ነው ያላቸው ማለት ነው። ስለዚህ ሲባል ከጥንት ጊዜ ጀምሮ ኢትዮጵያን የሚያፈርስላቸውን አካል ሲደግፉ ሲያበረታቱ ነበር ማለት ነው። ይህን ደግሞ ለመመልከት ከተፈለገ በጣም ቀላል ነው። ኢትዮጵያ ከሶማሌ ጋር ከሞቃዲሾ መንግስት ጋር ተጣላች ይባል ሮጣ ግብጽ ትለጠፋለች። ኢትዮጵያ ከሶማሌላንድ ጋር ባላት ግንኙነት የተነሳ ጅቡቲ ጋር አለመግባባት ውስጥ ገብታለች ሲባል ሮጦ ጅቡቲ ጋር ይመጣል። ከሱዳን ጋር አለመግባባት ውስጥ ገባች ሲባል ቶሎ ብሎ ሱዳንን ሰፖርት ያደርጋል። ሰሞነኛ ወሬውን ሰምታችኋል። ለአባይ ግድብ ቅርብ የሆነ አካባቢ ላይ በሱዳን ውስጥ ቤዝ አድርገው ሲሰሩ እንደነበረ ተመልክተናል ማለት ነው። እንግዲህ ይሄ ሁሉ ለምንድን ነው ሲባል የግብፅን የበላይነትን ለማስጠበቅ። ግብፅ የራሷን የበላይነትን ለማስጠበቅ ደግሞ ምንድን ነው የምትሰራው ብለን ስንመለከት የመጀመሪያዋ ለእርሷ ድጋፍ የምታደርግላት ለኤርትራ ነው። ኤርትራ ደግሞ በኢትዮጵያ ውስጥ ያሉት የተሰገሰጉት ጸረ ሰላም ኃይሎች እንደነፋኖ ህወሓት አይነቶችን ማደራጀት ላይ ትገባለች ማለት ነው። ባይዜ እንዴት ሻዕቢያ የገደል ከገሏቸው ሻዕቢያ ዘርፏቸው ሻዕቢያ ሴቶቻቸውን ደፍሮ እንዴት አንድ ሆነ ኢንተረስታቸው ብለን ስንመለከት ብራዘር በህወሓት ውስጥ ያሉ አመራሮችና በአብዛኞቹ ማለት ነው እና የኢሳያስ ግጭት የፖለቲካ የሪዮት ዓለም ሳይሆን የወንድማማቾች ግጭት ሲቀጥል ሲባል ደግሞ የቢዝነስ ግጭት ነው፣ የሌብነት ግጭት ማለት ነው። ይሄ ይገባኛል፣ ይሄ ይገባኛል፣ ይሄ ይገባኛል በሚለው ነው እንጂ ሌላ ግጭት የላቸው። ስለዚህ ሲባል እነዚህ ሰዎች የራሳቸው ልጆች አልተደፈረም፣ የራሳቸው ሚስቶች አልተደፈሩም፣ እናት አያቶቻቸው አልተገደሉም። የተገደለው የትግራይ ህዝብ ነው። ስለዚህ ሲባል መልሶ ለመታረቅና አንድ ላይ ለመሄድ ለነሱ ጉዳያቸው አይደለም ማለት ነው። ዘመድ ናቸው ስንል ደግሞ ያንንም በማስረጃ በባለፈው ቪዲዮ ላይ ለእናንተ አቅርበናል። ዘመድ ናቸው እስከምን ድረስ ነው ብለን ስንመለከት የቀድሞ ፕራይም ሚኒስተር መለስ ዜናዊ እና ኢሳያስ አፈወርቂ የአንድ ስጋ ዝምድና ያላቸው ሰዎች ናቸው። አያችሁ፣ በአብዛኛው የህወሓት አመራሮች ጆሮ ገቦች ሲናገሩ የሚሰሙ እነማን ናቸው ብለን ስንመለከት ከአድዋ የመጡት አመራሮች ናቸው። ሌሎቹ ሲባል አመራር ናቸው፣ ነገር ግን ህወሓትን ከበላይ ሆነው የሚዘውራት የነበሩት በአድዋ ላይ ቤዝ ያደረጉ ፋሚሊያቸው የአድዋ ቤተሰብ የሆነ ነው። ስለዚህ ሲባል እነዚህ ወንድማማቾች ጸብ ነው ያለባቸው። ይሄንን ነው እያደረጉ ያሉት። የወንድማማቾች ጸብ በቃ አፉ በለኝ ተባብለው አንድ ላይ ይሆናሉ። አንድ ላይ ሆነ ሲባል የትግራይ ህዝብ አንድ ላይ እንደሆነ እንዲታሰብ ያደርጋሉ። ያ ነገር ግን እውነት አይደለም። የህወሓት አመራሮች ናቸው ከኤርትራ አመራሮች ጋር አንድ ላይ የሆኑት ማለት ነው። ስለዚህ ሲባል ደግሞ ያኔ እንጂ የህወሓት የሻዕቢያ ግመል የሆነችው ህወሓት አሁን ያኔም ቢሆን አሁንም ቢሆን ምን እያደረጉ እንደነበረ ያለውን ነገር እያንዳንዱን እንመለከታለን ማለት ነው። እንዴት የትግራይን ህዝብ ለራሳቸው ጥቅም እየማገዱት እንደነበረ ገና ከ83 በፊትም የነበረውን አሁን እያንዳንዱን እንመለከታለን ማለት ነው ባለን አጭር ደቂቃ። ይህንንም መመልከት ስንጀምር የምናገኘው የመጀመሪያው በ1974 ዓመተ ምህረት ላይ የደርግ መንግስት ሻዕቢያን ለመደምሰስ የጀመረው የቀይ ኮከብ ዘመቻ መመልከት በቂ ነው። ይሄ የቀይ ኮከብ ዘመቻ ደግሞ ምንድን ነው ያደረገው ሲባል ሻዕቢያን ለመደምሰስ መጀመሪያ ትግራይን መደምሰስ የሚል ነገር ሐሳብ ይዞ ነበር ሲንቀሳቀስ የነበረው ማለት ነው። ምክንያቱም ሲባል እነዚህ የሻዕቢያ ኃይሎች ኢትዮጵያ ውስጥ ያለውን ነገር ለማተራመስ እየተጠቀሙ የነበሩት በትግራይ ውስጥ ያሉትን ኃይሎች ስለነበረ ለምሳሌ ሲባል ህወሓትን ማለት ነው።
ስለዚህ ሲባል ይህንን ዘመቻ ከፈተ። በዚህም ዘመቻ ደግሞ ሰፊ የሆነ ዘመቻ ነው። በሜካናይዝድ የታጀበ ከፍተኛ የሆነ የጦር ሰራዊት የተመደበበት ዘመቻ ነበረ። ስለዚህ ሲባል ሻዕቢያ ሊጠፋ ጫፍ ላይ በደረሰበት ሰዓት ላይ አንድ ነገር ነው ያደረገው። እሱም ደግሞ ህወሓትን ናና ግባና የኔ ባሪያ የሆንከው አንተ እኔን አድነኛል። በዚህም የተነሳ ደግሞ ከ10,000 በላይ የሚሆኑ የትግራይ ወጣቶች በኤርትራ በረሃዎች ላይ መስዋዕት ሆነዋል። ማንን ለማዳን ሲባል ሻዕቢያን ለማዳን። ይህንን ሻዕቢያን የማዳን ዘመቻ የተሰጣቸው ለምንድን ነው ብለን ስንመለከት ህወሓትን የመሰረተቻት ሻዕቢያ ስለሆነች ማለት ነው። ምክንያቱም ሲባል ህወሓት ከመመስረቱ ከ13 ዓመት በፊት የተመሰረተ ነው የሻዕቢያ ኃይል በእነ ኢሳያስ አፈወርቂ የሚመራው። ስለዚህ ሲባል የሱ ብቻ አቅም በቂ እንዳልሆነ ሲገባው እነዚህ የወንድማማቾች ልጆች በመስማማት የትግራይ ህዝብንም ወደዚህ አይነት ትርምስና ትግል ውስጥ አስገቡት ማለት ነው። አለቃውን ከሞት ለማዳን ሲል ህወሓት ሻዕቢያን ለማዳን በኤርትራ በረሃዎች ላይ መስዋዕት ሆነዋል ማለት ነው። ይህ በረሃ ደግሞ የምን በረሃ ነው ብላችሁ ከጠየቃችሁን የኤርትራው በረሃ ትልቁ በረሃ የሳህል በረሃ ነው። በዛ ውስጥ ያለቁት ብዙ የትግራይ ወጣቶች አሉ። መቃብር ያልተገኘላቸው፣ አስክሬናቸው አሞራ የበላቸው፣ እናቶቻቸው ስቲል እያለቀሱ የነበሩ አርጅተው የሞቱ ስማቸው ያልተወሳላቸው እነዚህ ናቸው። አሁንም እየሰሩት ያሉት ደሴም ቲንግ ነው። አያችሁ፣ የሻዕቢያን ኢንተረስት ለማስከበር ሲባል ሻዕቢያ የፈለገችውን ነገር እንድታደርግ ሲባል የትግራይን ህዝብ ያስርቡታል። አሁን የትግራይን ህዝብ ተፈናቃይ ሆኖ እንዲኖር ያደርጉታል። የትግራይ ህዝብ በሀገሩ ላይ እንዳይኖር ያደርጉታል። ትግራዋይ የራሱን ንብረት ሀብት እንዳይጠቀም ያደርጉታል። የተፈጥሮ ሀብቱን ማለት ነው። ለምሳሌ ሲባል ወርቁን ከሻዕቢያ ጋር በመመሳጠር የህወሓት ባለስልጣኖች በአስመራ በኩል አድርገው ወደ ዱባይ እየሸጡት እንዳለ ሁላችንም እናውቃለን። የተደበቀ ሚስጥር እኮ አይደለም፣ የአደባባይ ሚስጥር ነው። ህወሓት ህልውናው በማ ላይ ነው ሲባል በአድዋ ላይ። አድዋ እስካልተነካ ድረስ እርግጥ አሁንም አድዋን እየረሷት ይመስላሉ። አድዋ እስካልተነካ ድረስ ለነሱ ጉዳያቸው አይደለም። ሁመራ ላይ የነበረው፣ ወልቃይት ላይ የነበረው ተመታ፣ ተገደለ፣ ተበተነ ጉዳዩ አይደለም። መቀሌ ላይ ያለው ሞተ ጉዳዩ አይደለም። አክሱም ጋር የሆነ ነገር ምንም ጉዳዩ አይደለም። ምንድን ነው ጉዳዩ ሲባል እኛ የቤተሰብ ልጆች ብቻ እንዳንጎዳ የሚል፣ እነርሱም የአድዋ ልጆች ናቸው። ይህ ደግሞ በዚያ ያበቃ። እንግዲህ መጀመሪያ ላይ ቪዲዮውን ስንጀምር ለእናንተ እንዳሳየናችሁ የአስመራው መሪ ኢሳያስ አፈወርቂ የሻዕቢያው አለቃ ማለት ነው ሲናገር የነበረውን እንደሰማችሁት ምን እያለ ነበረ? እኛን ግብፅ ትረዳናለች። ግብፅ የምትረዳን ለራሷ ኢንተረስት እንጂ ለማንም ኢንተረስት አይደለም። ኦኬ። ስለዚህ ታዲያ ምን እያደረጉ ይረዱን ነበር ሲባል በማንኛውም መንገድ ይረዱን ነበር። ምን እንድናደርግ? ኢትዮጵያ እንድናዳክም፣ ሲቀጥል ደግሞ ኢትዮጵያ አቅም አልባ እንድትሆን፣ ሰላም እንዳይኖራት። ኢትዮጵያን ከሚያዳክሙበት መንገድ ደግሞ አንደኛውና ዋነኛው ምንድን ነው ብለን ስንመለከት ይሄ ከማበጣበጡ ከረብሻ ከመፍጠሩ ባለፈ ማለት ነው ምንድን ነው የሚያዳክሙበት ዋነኛው መንገድ ብለን ስንመለከት ኢትዮጵያን ላንድ ሎክድ ማድረግ፣ ኢትዮጵያን ወደብ አልባ ማድረግ ነው። አያችሁ፣ ለዚህ ነው ሻዕቢያ 1982 አካባቢ ይመስለኛል ኢትዮጵያን ለመጨረሻ ጊዜ ለማዳከም ለአስመራ በመላላክ ምንድን ነው ያደረገችው? ለግብፅ በመላላክ ምንድን ነው ያደረገችው ብለን ስንመለከት ዘመቻ ፈንቅል በማለት የኢትዮጵያን በወቅቱ የባህር በር የነበረችውን ምጽዋን የማፍረስ ስራ ነበር። ይኸው ባለፈውም በቪዲዮ ላይ ሰርቼላችኋለሁ፣ ቆየት ብሏል። ምጽዋው ምን እንደምትመስል የሙታን ከተማ እንደምትመስል አንድ ቱሪስት እየተናገረ ሲያስጎበኝ ወይም ሲቀርጽ የነበረውን ቪዲዮ አሳይቻችኋለሁ። እሱን ከተማ ምን ማድረግ ነው ሲባል አፈረሷት፣ ኢትዮጵያን ወደብ አልባ አደረጓት። አስባችሁታል? አቅም አልባ አደረጓት። ይሄ አቅም አልባ የማድረግ ስራ ደግሞ የማን ነው ብለን ስንመለከት የግብፅ ነው። ይህ በዚህ ያበቃ። አሁንስ አስመራ ምጽዋን እየተጠቀመችበት ነው ወይ ብለህ ስጠይቅ በፍጹም የሙታን ከተማ መስላ ተቀምጣለች። ምጽዋ ድሮ የአፍሪካዋ ሰንሲቲ የምትባለው ምጽዋ
አሁን የአፍሪካ መቃብር መስላ ተቀምጣለች። ስዋሽታ በዛ ጊዜ ውስጥም ጭምር የህወሓት ኃይሎች ኢትዮጵያን ወደብ አልባ ለማድረግ የምጽዋ ወደብ እንዲፈርስና እንዲጠፋ እንዲበላሽ ከኢትዮጵያ እጅ እንዲወጣ ሰርተዋል ብቻ ሳይሆን ደማንቸውን አፍስሰዋል። ምን ለማድረግ ሲባል ኢትዮጵያን ለማዳከም ለማፍረስ 1983 ከዛ በኋላም ደግሞ ኤርትራ ከኢትዮጵያ ስትገነጠልስ ምንድን ያደረጉት ሲባል አሰብን ግመላቸው ነው ያጠጡበት ብለው ነው የሰጧቸው። ቢሊየንስ ዶላር በአመት ለጅቡቲ የምንከፍለውን ወጪ እኛ ላይ ያስቀመጡት እነሱ ናቸው። ዋይ? ምክንያቱም ሲባል ኢትዮጵያ ፓወርፉል ልትሆን ከምችልባቸው ዋነኛው መንገዶች አንዱ የባህር በር ነው። በዛ የባህር በር ደግሞ የፖለቲካ ተሰሚነት፣ የኢኮኖሚ ተሰሚነት ይኖራታል ማለት ነው። ያንን ነገር እንዳይኖራት ነው ያደረጉት። ገባችሁ? ስለዚህ ሲባል ኢትዮጵያን በዚህ መንገድ የማዳከም ስራ የግብጽ ስራ ነው። ያንን የግብጽ ስራ ደግሞ አስመራ ተቀብላ ትሰራለች። ከሷ ቀጥሎ ደግሞ ህወሓት